ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ልድረስ ብለናል። ከናንተ ሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች ከሀገር ቤት እስከ ባህር ማዶ በቅደም ተከተል እናጋራችሁ ይሆናል። በሀገር ቤት የተወሰኑ መረጃዎች እናደርሳችኋለን። ትላንት ግን የአውሮፓ ሻምፒዮንስ ሊግ ምሽታችሁ እንዴት አለፈ? 20 ግቦች 3 ቀይ ካርዶችን የተመለከትንበት ምሽት ነበር። በተለይም እናንተ የምትደግፏቸው ክለቦች እንዴት ያለ ምሽት አሳለፉ የሚለውን ልታጋሩን ትችላላችሁ። እኛ እያንዳንዱን ጨዋታ በየስቴዲየሞች የነበሩ ለየት ያሉ ሁነቶችን በስፋት እናደርሳችኋለን። በተለይም የባየር ሙኒክ ጉዞ በድል ነው። አሁንም ውድ ቤተሰቦቻችን ምናልባት ትላንት የሚያስቆጨው አጋጣሚ የቀይ ካርዱ ጉዳይ ነው። ለአርሰናል ሰርግና ምላሽ ነው ቀይ ካርዱ ማለት ይቻላል። ከዛ ውጪ የባሎን ዶር አሸናፊ አሁንም ተደጋጋሚ ጉዳት እያስተናገደ ይገኛል። የትላንትናው ጨዋታ ለየት ያለ ነው። ለየት ያለ መረጃ ይዘንበታል። በተወዳጁ የእንግሊዝ ፕሪሚየር ሊግ ከሚሳተፉ ክለቦች ሶስቱም ድል ያደረጉበት ሶስቱም ግብ ያላስተናገዱበት ምሽት ነበረ። ቶትናም ተጫዋች ቢጎልበትም 4 ግቦችን አስቆጥሯል። ቀጣይ ጨዋታው ከዩናይትድ ጋር ነው። ትልቅ ስንቅ የሚሆነው ጨዋታ ነው ለቶትናም ሆትስፐርስ። ከዛ ውጪ ሌላኛው የፕሪሚየር ሊግ ተሳታፊ ሊቨርፑል ብዙ ይፈተንበታል፣ ካለው ወቅታዊ ብቃት ይሸነፍበታል የተባለውን የማድሪድ ጨዋታን ማድሪድን ረቶታል። ለመስጋና ለአሌክሲስ ማካሊስተር ግብ። ጨዋታው ብዙ አነጋጋሪ ነጥቦች አሉት። ውድ ቤተሰቦቻችን ምናልባትም ስሎት እንጠቀመዋለን ባሉት ታክቲክ መሰረት ተጠቅሞታል። የቡድኑን አደገኛ ሰዎች እናቆማለን ብለው ነበረ። ኬሊያን መባፔና ቪኒሲየስ ጁኒየር ሲቆሙ ሪያል ማድሪድም ቆሟል። በዚህ ደግሞ አንድ ሰው ሊመሰገን ይገባል፣ እናነሷለን። ከጨዋታው ጋር አያይዞ አሰልጣኝ ሻቪ አሎንሶን ጨምሮ አርኔ ስሎት ምን አሉ የሚለውን እንነግራችኋለን። ጨዋታውን በቁጥራዊ መረጃም እንገልጿለን። ማካሊስተር ግን የጨዋታው ልዩነት ነበር። ስራ የበዛበትም ግብ ጠባቂ ቲቦት ኮርቷን እናነሳለን። እንደ አጠቃላይ ለሊቨርፑል ድንቅ ምሽት ነበር። መረጃዎችን ይዘናል። ሊቨርፑልያን ግን ሐሳባችሁን በዛው አጋሩን። አርሰናል የሚያሸንፉ አይደለም የሚያስቆጥርበት ጠፍቷል። ውድ ቤተሰቦቻችን ትላንትና ሚያው ነው የተፈጠረው። ፍጹም ቅጣት ምት ግን ስላቪያ ፕራዎች አግኝተው ነበርና አርሰናሎች ግብ እንዳይቆጠርባቸው የተከራከሩበት መንገድ ሽንፈትን የሚያስቀሩ እንጂ ግብን የሚያስቀሩ አይመስልም ነበር። አርሰናል አሁን ሽንፈት ብቻ አይደለም ግብ ይቆጠርበታል የሚለውንም ደጋፊውና ተጫዋቹ እንዴት ይለማመደዋል የሚለው በቀጣይ የሚጠበቅ ነው። 8ኛ ተከታታይ ክሊን ሺት ነው። ሪካርድም ተሰብሯል በአውሮፓ ዙሪያ የአርሰናል የሆነ ነው። ለማንኛውም ሙሉ 94ቱንም ደቂቃ እንቃኛለን። በአርሰናል ምን አይነት ሪካርድ ነው ትላንትስ የተሰበረው? የማይክል አርቴታ ካራባኦ ካፕ ፕሪሚየር ሊግ እና የአውሮፓ ሻምፒዮንስ ሊግ ይዳሰሳል። ለየት ያለ ጥንቅር ለአርሰናል ደጋፊዎች ከምሽቱ ጨዋታ ጋር አያይዘን እንደዚሁ በስፋት የምናደርሳችሁ ይሆናል። ዛሬ የአውሮፓ ሻምፒዮንስ ሊግ ቀጥሎ የሚካሄዱ ጨዋታዎች አሉ። ከባርሴሎና እና የክለብ ብሩጅ ጨዋታ ጨምሮ እናነሳለን። የፕሪሚየር ሊግ ተሳታፊው ኒካስል ዩናይትድ ከቢልባኦ፣ ማንቸስተር ሲቲ ከቦሩሲያ ዶርትመንድ እንደሚያደርጉ ጨዋታ ይጠበቃል። የሲቲንም ጨዋታ በስፋት እንመለከተዋለን። ሌላኛው መርሃ ግብር ያለው ቼልሲ ነው። ቼልሲን በጣም ወሳኝ የተባለ ጨዋታ ከሜዳ ውጭ ነው የሚያደርገው። በቡድን ዜና 3 መረጃዎችን ለቼልሲ ደጋፊዎች እናደርሳችኋለን። እስከ ፕሮግራማችን ፍጻሜ ቼልሲያን ተቆዩናላችሁ። ከዛ ውጪ የፕሪሚየር ሊጉ የሳምንቱ ምርጥ 11 በሁስኮርድ አድርሰናል። ባላንሸር እንነግራችኋለን። ከዚህ ውስጥ ማንቸስተር ዩናይትድም ተጫዋች ያካተተበት ሳምንት ነበረ። በዩናይትድ በኩል አንድ ተጫዋቹን በነፃ ለመልቀቅ ስራዎችን እየሰራ ነው ተብሏል። የሰር አሌክሳንደር ቻክማን ፈርጉሰን መልቀቅ በኋላ ምርጡ አሰልጣኝ በዩናይትድ ማን ነው? ብዙ ሐሳቦች አሉ። ከዛ ውጪ ሌሳንድሮ ማርቲኔስ ተመልሷል። አሁን ለአርጀንቲና ብሔራዊ ቡድን ይጠራል ላይጠራ መረጃዎችን እናደርሳቸዋለን። ሌሎች ግን በርከት ያሉ ጥሪ እየደረሳቸው ነው። በዩናይትድ በኩል ሩበን አሞሪም የተወደሱበትንም አንድ ጉዳይ እናነሳለን። በርከት ያሉ መረጃዎችንም በዩናይትድ በኩል ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን ትላንትና ምሽታችሁ እንዴት ተጠናቀቀ? ዛሬስ በአውሮፓ ሻምፒዮንስ ሊግ ምሽቶች ምን እንጠብቅ? መልካታችሁን እያጋራችሁን ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። ለዛሬ ቀጠሮ ከያዝንበት አንድ የሀገር ቤት መረጃ የኢትዮጵያ ፕሪሚየር ሊግ 4ኛ ሳምንት መቻል ከወልዋሎ አዲግራት ዩኒቨርሲቲ ያደረጉትን ጨዋታ ነበረ። መሐመድ አበራ 11ኛው ደቂቃ ግብ አስቆጥሮ 1-0 እየመሩ እንደነበረ ትላንት ምሽት ነግረናችሁ ነበረ። ጨዋታው ሙሉ ተጠናቋል። ብሩክ ማርቆስ ተጨማሪ ግብ አክሎ 37ኛው ደቂቃ ላይ መቻል 2-0 በሆነ ውጤት ጨዋታውን ድል ማድረግ ችሏል። መቻል ማሸነፉን ተከትሎ ነጥቡን 10 አደርሷል። ወልዋሎ አዲግራት ዩኒቨርሲቲ በውድድር ዘመኑ ምንም ጨዋታ ማሸነፍ አልቻለም። እንዳምናው አይነት መጥፎ የውድድር ዘመን እያሳለፈ ይመስላል። ቀጣይ ቅዳሜ ድሬዳዋ ከተማ ከወልዋሎ አዲግራት ዩኒቨርሲቲ፣ እሁድ መቻል
ከፋሲል ከነማ በአምስተኛ ሳምንት ጨዋታቸውን የሚያደርግ ይሆናል። የአራተኛ ሳምንት በአጠቃላይ ወደ 10 ጨዋታዎችን ተመለከትን። 5ቱ ሐዋሳ ዩኒቨርሲቲ ስቴዲየም፣ 5ቱ አዲስ አበባ ስቴዲየም። በሐዋሳ የነበሩትን ለማጠቃለል ያክል ሲዳማ ቡና ወላይታ ዲቻን 2-0፣ ፋሲል ከነማ ምድረገነት ሽረን 1-0፣ ሐዋሳ ከተማ መቀለ ሰባ እንደርታን 3-1፣ ኢትዮጵያ ንግድ ባንክ ድሬዳዋ ከተማን 2-0፣ እንደዚሁም መቻል ወልወሎ ዓዲግራት ዩኒቨርሲቲ 2-0 ያሸነፈበት ይጠቀሳል። በአዲስ አበባ ስቴዲየም የነበሩ 5ቱ ጨዋታዎች ደግሞ ኢትዮ ኤሌክትሪክ ኢትዮጵያ ቡናን 1-0፣ ነገሌ አርሲ ከባህር ዳር ከተማ 0-0፣ ኢትዮጵያ መድን ሀዲያ ሆሳዕናን 2-1፣ ሸገር ከተማ ቅዱስ ጊዮርጊስን 1-0፣ እንደዚሁም አዳማ ከተማ አርባ ምንጭ ከተማን 1-0 ያሸነፈበት ሲሆን በዚህ ሳምንት ከነበሩ ጨዋታ ብቸኛው 0-0 የተጠናቀቀው አዲስ አበባ ስቴዲየም ነገሌ አርሲ ከባህር ዳር ከተማ ያደረጉት ጨዋታ ብቻ ነበር። የኢትዮጵያ ፕሪሚየር ሊግ ወደ 4 የሚጠጉ ተጫዋቾች 3 ግቦችን አስቆጥረው ከፍተኛ ግብ አስቆጣሪነቱን መምራት ጀምረዋል። በረከት ግዛው ከፋሲል ከነማ፣ መሐመድ አበራ ከመቻል፣ ጌታነህ ከበደ ከሐዋሳ ከተማና እንደዚሁም ያሬድ ብሩክ ከሐዋሳ ከተማ 3 ግቦችን አስቆጥረው ከፍተኛ ግብ አስቆጣሪ ናቸው። አቤል ያለው ከቅዱስ ጊዮርጊስና እንደዚሁም ሲሞን ፒተርስ ከኢትዮጵያ ንግድ ባንክ እነኚህ ደግሞ 2 ግቦች አሏቸው። ኢትዮጵያ ፕሪሚየር ሊግን ደረጃ ሰንጠረዥ መቻል በ10 ነጥብና በግብ ክፍያ አንደኛ፣ ኢትዮ ኤሌክትሪክ በ10 ነጥብ በግብ ክፍያ አንሶ ሁለተኛ፣ ፋሲል ከነማ በተመሳሳይ 10 ነጥብ በግብ ክፍያ ተበልጦ 3ኛ ደረጃ ላይ ተቀምጧል። 9 ነጥብ ያላቸው ሲዳማ ቡናና ሐዋሳ ከተማ 4ኛና 5ኛ ተቀምጠዋል። ባህር ዳር ከተማ 6፣ ቅዱስ ጊዮርጊስ 7ኛ፣ አዳማ ከተማ 8ኛ፣ ድሬዳዋ ከተማ 9ኛ፣ ኢትዮጵያ ንግድ ባንክ 10ኛ፣ ምድረገነት ሽረ 11ኛ፣ ኢትዮጵያ መድን 12ኛ፣ ሸገር ከተማ 13ኛ፣ ኢትዮጵያ ቡና 14ኛ፣ ነገሌ አርሲ 15ኛ፣ አርባ ምንጭ ከተማ 16ኛ፣ ሀዲያ ሆሳዕና 17ኛ፣ መቀለ ሰባ እንደርታ 18ኛ፣ ወልዋሎ ዓዲግራት ዩኒቨርሲቲ 19ኛ እና ወላይታ ዲቻ 20ኛ ደረጃ ላይ በኢትዮጵያ ፕሪሚየር ሊግ ከአራተኛ ሳምንት በኋላ አሉ። በእርግጥ ቀሪ ጨዋታ ያላቸው ክለቦች እንዳሉ ይጠበቃል። የኢትዮጵያ ፕሪሚየር ሊግ አርብ ይመለሳል። ውድ ቤተሰቦቻችን ሐዋሳ ዩኒቨርሲቲ ላይ አርብ ወላይታ ዲቻ ከመቀለ ሰባ እንደርታ ጨዋታቸውን ያደርጋሉ። እንደዚሁም ይሄ ጨዋታ 10 ሰዓት ላይ የሚደረገ ጨዋታ ነው። በአዲስ አበባ ስቴዲየም አርብ አንድ ጨዋታ ይደረጋል። ኢትዮ ኤሌክትሪክ ከነገሌ አርሲ በሚያደርጉት ጨዋታ የኢትዮጵያ ፕሪሚየር ሊግ በአምስተኛ ሳምንት እንደዚሁ ዳግም የሚመለስ ሲሆን እንዳጠቃላይ ሐዋሳ ላይ ወላይታ ዲቻ ከመቀለ ሰባ እንደርታ፣ ምድረገነት ሽረ ከሲዳማ ቡና፣ ድሬዳዋ ከተማ ከወልዋሎ ዓዲግራት ዩኒቨርሲቲ፣ ሐዋሳ ከተማ ከኢትዮጵያ ንግድ ባንክ፣ መቻል ከፋሲል ከነማ ሲጫወቱ በአዲስ አበባ ስቴዲየም ኢትዮ ኤሌክትሪክ ከነገሌ አርሲ፣ ባህር ዳር ከተማ ከቅዱስ ጊዮርጊስ፣ ኢትዮጵያ መድን ከአርባ ምንጭ ከተማ፣ አዳማ ከተማ ከኢትዮጵያ ቡናና ሸገር ከተማ ከሀዲያ ሆሳዕና ጨዋታቸውን የሚያደርግ ይሆናል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ተሻገርን። ውድ ቤተሰቦቻችን ዛሬ በርከት ያሉ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ከምሽቱ 2:45 ጀምሮ መካሄድ ይጀምራሉ። ሁሉም በኢትዮጵያ ሰዓት አቆጣጠር ናቸው። 2:45 ሲል ፓፎስ ከቪላሪያል እንደዚሁም ካራባግ ከእንግሊዙ ክለብ ቼልሲ ይጫወታሉ። ምሽት 5 ሰዓት ላይ አያክስ ከጋላታሳራይ፣ ቤኔፊካ ከባየርን ሌቨርኩሰን፣ ክለብ ብሩጅ ከባርሴሎና፣ ማንቸስተር ሲቲ ከቦሩሲያ ዶርትመንድ፣ ማርሴይ ከአታላንታ፣ ኒውካስል ዩናይትድ ከአትሌቲኮ ቢልባኦ፣ ካይራት አልማቲ ከኢንተር ሚላን ጨዋታቸውን ያደርጋሉ። ስለዚህ ዛሬ ደግሞ ረጅም በረራ ያለበት ኢንተር ሚላን ይሆናል ማለት ነው። ባለፉት ሁለተኛ ሳምንት አካባቢ ሪያል ማድሪድ ነበር ይህ ዕጣ ፈንታ የገጠመው። በእነኚህ ጨዋታዎች ዙሪያ ውድ ቤተሰቦቻችን ካራባግ ከቼልሲ፣ ክለብ ብሩጅ ከባርሴሎና፣ ማንቸስተር ሲቲ ከቦሩሲያ ዶርትመንድ እና ኒውካስል ዩናይትድ ከቢልባኦ የሚያደርጓቸውን ጨዋታዎች በስፋት ትንታኔ ስለያዝንባቸው እስከ ፕሮግራማችን ፍጻሜ ቆዩ። ትላንት ከነበሩ ጨዋታዎች ውስጥ 20 ጎሎችንና 3 ቀይ ካርዶችን ተመለከትን። አስቀድመን ኦሎምፒያኮስ ከፒኤስቪ አይንድሆቨን የነበረውን ጨዋታ እናስቀድም። ጨዋታው 1-1 በሆናቸው ውጤት ነው የተጠናቀቀው። ፒኤስቪ አይንድሆቨን ማርቲንስ 17ኛው ደቂቃ ባስቆጠረው ግብ ጨዋታውን ይመሩ ነበር። ጨዋታውን በዛው ያለቀ ይመስል ነበር፣ ግን ለፒኤስቪ አይንድሆቨን ፓይፕ 93ኛው ደቂቃ ላይ ለቤትሩፊሽ ካሊነፉ ሲል ያስቆጠረው ግብ ጨዋታው 1-1 በሆናቸው ውጤት እንዲጠናቀቅ ረድቷቸዋል። ሌላኛው መርሃ ግብር ሞናኮ ከሜዳ ውጪ ቦዶ ግሊምትን ገጥሞ ነበረ። ሞናኮ 1-0 በሆነ ውጤት ድል ያደረገበት ጨዋታ ነበረ። በሞናኮ በኩል ባለገን ነበረ 43ኛው ደቂቃ ላይ በጨዋታ ግብ ማስቆጠር የቻለው። በቦዶ ግሊምት በኩል ጉንድረርሰን 81ኛው ደቂቃ ላይ በቀጥታ ቀይ ካርድ ከሜዳ እንደዚሁ ወጣበትም ጨዋታም ነበረ።
የጣሊያን ተወካዮች ውስጥ አንደኛው ናፖሊ ነበር። በሜዳውና በደጋፊት ኦሎምፒያኮስን ገጥሞ አይንትራክ ፍራንክፈርትን ገጥሞ ነበር። ጨዋታው ያለምንም ግብ 0-0 በሆናቸው ውጤት ተጠናቋል። ኬቨን ደብሩይናን ከጉዳት ካጡ በኋላ ያደረጉትን ጨዋታ በድል ማጠናቀቅ አልቻሉም ናፖሊዎች። ትላንትና ያለምንም ግብ ነው 0-0 በሆናቸው ውጤት የተጠናቀቀው። ሌላኛው የጣሊያን ተወካይ ክለብ ዩቬንቱስ ከስፖርቲንግ ሊዝበን ጋር በሜዳውና በደጋፊት ያደረገው ጨዋታ ተጠቃሽ ነበር። ጨዋታው 1-1 በሆናቸው ውጤት ተጠናቋል። ስፖርቲንግ ሊዝበኖች ይመሩ ነበር። አርዋ 12ኛው ደቂቃ ላይ ያስቆጠራት ግብ መሪ ያደርጋ ነበር። በኋላም ላይ ግን ዲዩሳን ቪላሆቪች 34ኛው ደቂቃ ላይ ያስቆጠራት ግብ ጨዋታው 1-1 በሆነ አቻ ውጤት እንዲጠናቀቅ ረድቷል። ስለዚህ ትላንትና የጣሊያን ተወካዮች ድል ማድረግ ያልቻሉበት ናፖሊ ያለ ግብ አቻ፣ እንደዚሁም ዩቬንቱስ ከአንድ ግብ ጋር ባቻ ውጤት ጨዋታቸውን ያጠናቀቁበት ምሽት ነበረ። አትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ ስቴዲየም ዩኒየን ሴንት ግሉሲን 3-1 በሆነ ውጤት ድል አድርጓል። ጨዋታው ላይ በአትሌቲኮ ማድሪድ በኩል ግብ በማስቆጠር ዩሊያን አልቫሬስ 39ኛው ደቂቃ ላይ መሪ ያደረጋቸው ግሪዝማን ግብ አስቆጥሮ ነበረ። በቫር ተሽሮበታል። አርቢትሩ የጨመሩት 45ኛ ደቂቃ ተጠናቆ በጨማሪ 3ኛ ደቂቃ ላይ ተሻረበት። ነገር ግን ከረፍት ሲመለስ 73ኛው ደቂቃ ላይ የአትሌቲኮ ማድሪድን መሪነት ወደ 2-0 ከፍ የምታረግ ግብ ጋላገር አስቆጠረ። 96ኛው ደቂቃ ላይ ሎሬንቴ 3ኛዋን ግብ አስቆጠረ። በዩኒየን ሴንት ግሉሲን በኩል ከሽንፈት ያልታደገች ብቸኛ ግብ ስካይስ ነበረ 80ኛው ደቂቃ ላይ ማስቆጠር የቻለው። አትሌቲኮ ማድሪዶች ትላንትና 3-1 በሆነ ውጤት ጨዋታቸውን በድል መወጣት ችሏል። ከስፔን ተወካዮች ደግሞ ትላንትና ድል የነበረው ክለብ ነው አትሌቲኮ ማድሪድ። ትልቅ ጨዋታ ነበረ። በትልቁም ሲጠበቅ ነበረ። ለተመልካችም ፍጹም አዝናኝ ከነበሩ ጨዋታዎች ውስጥ አንደኛው ነበረ። በፓርክ ደ ፕሪንስ ፓሪስ ሰን ዠርሜን ከባየር ሙኒክ ያደረጉት ጨዋታ ነበር። ሁሉም ነገር የነበረው ጨዋታ ነው። ጎልም ቀይ ካርድም። ጨዋታው ላይ የመጀመሪያውን ግብ ሉዊስ ዲያዝ 4ኛው ደቂቃ ላይ አስቆጠረ። መልሶ 32ኛው ደቂቃ ላይ ሉዊስ ዲያዝ ባየር ሙኒክን ወደ 2-0 መሪነት ቀየረ። ይሄው ሉዊስ ዲያዝ ቀጥሎ ሃትሪክ አይደለም የሚሰራው። ወደ ቤተሰቦቻችን 45ኛው ደቂቃ ተጠናቋል። አርቢትሩ በጨመሩት 7ኛው ደቂቃ ላይ በቀይ ካርድ ከሜዳ ወጣ። ይሄው ሉዊስ ዲያዝ። ስለዚህ ቀጣዩን 45 ደቂቃም ባየር ሙኒኮች በጎዶሎ ተጫዋች የመጫወት ግዴታ ነበረባቸው። ስለዚህ 2-0 በሆነ ውጤት እየመሩ ነው ረፍት የወጡት። አንድ ቀይ ካርድ ያውም ሁለቱንም ግብ አስቆጣሪ ዲያዝ ወጥቶባቸው ከረፍት ሲመለሱ 74ኛው ደቂቃ ላይ ዦ ኔቬዝ ፓሪስ ሰን ዠርሜንን አንድ ግብ አስቆጥሮ ጨዋታው ወደ 2-1 ተቀይሮ ነበር። ባየር ሙኒኮች ግን በጎዶሎ ተጫዋች ከዚህ በላይ ግብ አናስተናግድም ያሉ ይመስላል። 2-1 ጨዋታው በዛው ተጠናቀቀ። እጅግ በጣም አስደናቂ ምሽት ነበረ ለባየርን ሙኒክ። የ39 ዓመቱ ግብ ጠባቂ ማኑኤል ኑዌር ትላንትና በጎዶሎ ተጫዋች ሁለተኛውን 45 ለተጫወተው ባየር ሙኒክ ወሳኝ ነበር። የጨዋታው ኮከብ ተብሎ ተመርጧል። ባየር ሙኒክ 16 ጨዋታ በሁሉ መድረክ 16 ድሎች። የቪንሰንት ኮምፓኒዮን ቡድን አሁን ደግሞ ማን ነው የሚያሸንፈው የሚል ቀመር ይሰራል ማለት ነው። በነገራችን ላይ በባየር ሙኒክ በኩል ሪከርድ ነው ይሄ 16 ተከታታይ ድል በሁሉም መድረክ ማለት ነው። በአውሮፓ ሻምፒዮንስ ሊግ፣ በጀርመን ጥሎ ማለፍ ጨዋታ፣ በጀርመን ቡንደስሊጋን ጨምሮ በሁሉም መድረክ አንድ ቡድን ሁሉንም ጨዋታ ሲያሸንፍ ባየር ሙኒክ ይሄ ረጅሙ ጉዞ ነው። እጅግ በጣም ድንቅ ነበር። ትላንትና የባሊዮን ዶር አሸናፊው ተጫዋች ኦስማን ዴምቤሌ ገና በ25ኛው ደቂቃ ላይ ነው በጉዳት ከሜዳ የወጣው። ጉዳት አስተናግዷል። ሊቀይሮት ገብቶ ነበር 25ኛው ደቂቃ ላይ። እስከዛ ሰዓት ድረስ 1-0 በሆነ ውጤት ይመሩ ነበረ ፓሪስ ሰን ዠርሜኖች። ቁልፍ ተጫዋቻቸው ትላንትናም በጉዳት አጥተውታል። ሉዊስ ዲያዝ 16 ጨዋታን አደረገ። በሁሉም መድረክ 10 ጎሎች፣ 5 አሲስት፣ በ16 ጨዋታ 15 የግብ ተሳትፎ ላይ መድረስ ችሏል። ሉዊስ ዲያዝ ትላንትና በቀይ ካርድ ወጣ። ያው እንዳልኳችሁ በጣም አሳዛኙ ነገር 2 ግብ ካስቆጠረ በኋላ ነው የወጣው። ለአርሰናል ይሄ በጣም መልካም የሚባለው ዜና ነው። በጣም አደገኛው ተጫዋች በቀይ ካርድ ወጥቶላቸዋል። ስለዚህ ቀጣይ ጨዋታ ላይ ይህንን ፈታኝ ተጫዋች አርሰናል በተቃራኒው ይፋለሙትም ማለት ነው። በጨዋታው ላይ ግን ዲያዝ ቀይ ካርድ ያየበት ጥፋት ያው ሐኪሚ ላይ ሰርቶት ነው። ሐኪሚ ደግሞ በጉዳቱ ምክንያት ተቀይሮ መውጣት ተገዷል። ጨዋታውን ማጠናቀቅ አልቻለም። ጥፋት የሰራው ዲያዝ በቀይ ካርድ፣ ጥፋት የተሰራበት ሐኪሚ በጉዳት ከረፍት በኋላ በጨዋታው ላይ ያልተመለከትናቸው ተጫዋቾች እንደዚሁ ሆኖ ተመልክተናቸዋል።
ትላንትና ለተመልካች በጣም አዝናኝ የነበረውን ይህንን የባየር ሙኒክና የፓሪስ ሰን ዠርሜን ጨዋታ ግን ስንቶቻችሁ በፓርክ ደ ፕሪንስ ተከታትላችሁታል? መልከታችሁን በሐሳብ መስጫ ሳጥናችን ላኩልን። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የእንግሊዝ ክለቦችን የተመለከተ የምሽቱን ውጤቶች ደግሞ እናድርስ። የፕሪሚየር ሊግ አንድም ክለብ ትላንትና ግብ አላስተናገደም። አንደኛው ቡድን ቶትንሃም ነው። ቶትንሃም ከኮፐንሃገን ጋር የነበረውን ጨዋታ 4-0 በሆነ ውጤት ድል አድርጓል። ይህን ጨዋታ ለቶትንሃም ለየት የሚያደርገው አጋጣሚ ልክ እንደ ሉዊስ ዲያዝ ሁሉ ብሪያን ጆንሰን 19ኛው ደቂቃ ላይ ግብ አስቆጥሮ 57ኛው ደቂቃ ላይ በቀይ ካርድ የወጣበት ነው። አስቀድሞ ብሪያን ጆንሰን 19ኛው ደቂቃ ላይ መሪ ያደረጋቸው ኦድባርት 51ኛው ደቂቃ ላይ ወደ 2-0 የቶትንሃምን መሪነት ቀየረ። ብሪያን ጆንሰን 57ኛው ደቂቃ ላይ በቀይ ካርድ ወጣ። ከዛ በኋላ በጎዶሎ ተጫዋች የነበረውን ቶትንሃምን ኮፐንሃገን አይደለም ማሸነፍ ግብ ማስቆጠር አልቻለም። ሚኪ ቫንደቪን የምሽቱን አነጋጋሪ ግብ ምናልባትም የአውሮፓ ሻምፒዮንስ ሊግ ምርጧን ግብ አስመለከተን 64ኛው ደቂቃ ላይ። ከዛ ጆዋ ፓሊኒያ 67ኛው ደቂቃ ላይ አራተኛውን ግብ አስቆጥሮ ቶትንሃም ሆትስፐርስ ጨዋታውን 4-0 በሆነ ውጤት አጠናቋል። ሚኪ ቫንደቪን የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ ለቶትንሃም 3። ሚኪ ቫንደቪን በአውሮፓ ሻምፒዮንስ ሊግ ለቶትንሃም ከፍተኛ ግብ አስቆጣሪ 2 አለው። ትላንትና ለየት የሚያደርገው ነገር ታዲያ ከራሱ የሜዳ ክፍል እያቆራረጠ እስከ ኮፐንሃገን የሜዳ ክፍል ሲደርስ አንድም ያዥ አልነበረውም። ሁሉንም ተጫዋቾች ድሪብል አድርጎ ተከላካዩ ነው ልብ አድርጎ እስከዛ ድረስ ሄዶ አስቆጥሯታል። ታዲያ የቶትንሃም ደጋፊዎች ልክ ግቧ ከተቆጠረች በኋላ የፑሽካሽ አዋርድ ይሰጥልን ብለው በስቴዲየሙም ሲጨፍሩ በማህበራዊ ትስስር ገጽም ሲያጋሩ ነበር። ለቶትንሃም እጅግ በጣም አስደናቂና ወሳኝ ተጫዋች መሆኑን የተመለከትንበት ነበር ሚኪ ቫንደቪን። በዛ ላይ ደግሞ ቶትንሃም ሆትስፐርስ ቀጣይ ጨዋታው በራሱ በሜዳውና በደጋፊው ፊት ከማንቸስተር ዩናይትድ ጋር የሚያደርገው ጨዋታ ነው። በቶትንሃም ሆትስፐርስ ስቴዲየም ቅዳሜ 9:30 ይጀምራል ጨዋታውና ለቶትንሃም ሌላ ተነሳሽነትን የሚፈጥር ድል ነበር ማለት ይቻላል። በመላው ዓለም በጉጉት ሲጠበቅ ነበረ የአንፊልድ ሮድ ስቴዲየም ጨዋታ ሊቨርፑልን ከሪያል ማድሪድ ያገናኘ ጨዋታው በሊቨርፑል 1-0 አሸናፊነት ተጠናቋል። አሌክሲስ ማካሊስተር ብቸኛውን ግብ 61ኛው ደቂቃ ላይ በጨዋታው ማስቆጠር የቻለበት ምሽት ነበረ። ከጨዋታው መጠናቀቅ በኋላ የሊቨርፑል ተጫዋች አሌክሲስ ማካሊስተር ቡድናቸው ከሪያል ማድሪድ የተሻለ እንደነበርና ድሉ እንደሚገባው ተናግሯል። ሜዳ ላይ እኛ የተሻለ ነበርን፣ ድሉ ይገባናል ብለዋል አሌክሲስ ማካሊስተር። ስለ ቲቦት ኮርቶ ያነሳው ማካሊስተር ኮርቶ አስደናቂ ግብ ጠባቂ ነው፣ የተወሰኑ ሙከሮችን አድኖብናል ብሏል። ከጠንካራ ቡድን ጋር ጥሩ ጨዋታ ነበረን፣ አስፈላጊ ነበር፣ ነገር ግን ምንም ትርጉም የለውም፣ በዚሁ መቀጠል ነው ዋናው ነገር፣ ያ አንድ ጨዋታ ነው፣ ባይሆን በራስ መተማመናችንን ግን አዳብረንበታል ብለዋል። ማካሊስተር በጨዋታው ኮከብ ተብሏል። ከዚህ የጨዋታ ኮከብነቱ ጋር በተያያዘ ግን ተጨማሪ መረጃ ይዘናል። ሊቨርፑልያን ግን ለእናንተ ምርጡ ማን ነበር? በምሽቱ አጋሩን። የሪያል ማድሪድ ተጫዋች ፌድ ቫልቬርዴ ከጨዋታው በኋላ አንፊልድ በጣም አስቸጋሪና ውስብስብ ስቴዲየም ብሎታል። ከጨዋታው በፊት ግን በርካታ የሪያል ማድሪድ ተጫዋቾች በፍጹም በዚህ ነገር እንደማይስማሙ ተናግረው ነበረ። በአንፊልድ ድባብ ይልቁንስ እንደ ጁድ ቤሊንግሃም ያለ ሰው የባየር ሙኒክ ስቴዲየም እና የአርሰናል ስቴዲየም ውስብስብ ነው ብሎ ነበር። ቫልቬርዴ ግን የለም ውስብስቡ አንፊልድ ነው ብሏል። ከሽንፈቱ በኋላ እድሎች ነበሩ፣ ነገር ግን በመጨረሻ በቆመ ኳስ ተሸንፈናል ያለው ቫልቬርዴ የቆመ ኳስ ሲገጥመን በተሻለ መልኩ መከላከል አለብን ብሏል። አክሎም ሽንፈቱ ለኛ ትልቅ ጉዳት ነው፣ ነገር ግን በማድሪድ ደርቢ እንዳደረግነው ወደፊት መጓዝ አለብን ሲል ተደምጧል። የቡድኑ ግብ ጠባቂ ቲቦት ኮርቷ በኩሉ የሰራናቸው አብዛኞቹ ስህተቶች አላስፈላጊ ነበሩ፣ እውነታው ይህ ነው ሲል ተደምጧል። ከጨዋታው በኋላም በሰጠው ሐሳብ የሊቨርፑል አምበል ቨርጂል ቫን ዳይክ ቡድናቸው ሪያል ማድሪድን በሪያል ማድሪድ ላይ ጥንካሬ እንደነበረና በደንብ ተዘጋጅቶም እንደነበረ ተናግሯል። ሪያል ማድሪድ ጥራት አለው፣ ጥንካሬያቸውን እናውቅ ነበር፣ በሁሉም ነገር ፍጹም መሆን ነበረብን፣ በእያንዳንዱ ደቂቃ ጥሩ ተንቀሳቅሰናል ብሏል ቨርጂል ቫን ዳይክ። ከአሌክሳንደር አርኖልድ ጋር የመነጋገር እቅድ ይኖረው እንደሆነ የጠየቀው ቫን ዳይክ የለኝም ሲል ከጨዋታው በኋላ ምላሽ ሰጥቷል። ስለ ኮርቶ ያነሳው ቫን ዳይክ እሱ ግሩም ግብ ጠባቂ ነው፣ የፓሪሱን ፍጻሜ አስታውሶኛል፣ ነገር ግን መፍትሄ ማግኘት ችለናል አሁን ብሏል። በፓሪስ የነበረው የ2022 የፍጻሜ ጨዋታ ላይ ቲቦት ኮርቷ ሊቨርፑልን ዋንጫ ነጥቋል ማለት ይቻላል። ትላንትና ምሽት መረጃችንን ከተከታተላችሁ በተለይም የቀድሞ የሊቨርፑል ተጫዋች ፌርሚኒሆ ያኔ 2022 ላይ የአውሮፓ ሻምፒዮንስ ሊግን ዋንጫ ማድሪድ የነጠቀን በኮርቷ ነበር ብሎ ነበር። ትላንትም ራሱ ኮርቷ ነበረ፣ ግን
እንደተመኘላቸው ለቀድሞ ክለቡ ድል አድርጓል። ቲቦት ኮርቷንም የረቱበት ምሽት ነበረ ማለት ይቻላል። ያው ግን ያ ምርጥ ብቃቱ ትላንትናም ነበር። የሪያል ማድሪዱ አሰልጣኝ ዣቪ አሎንሶ ከሽንፈቱ በኋላ ቡድኔን አልወቅስም ሲሉ ሐሳባቸውን ሰጥቷል። ቡድኔን ለምንም ነገር አልወቅስም ያሉት አሰልጣኙ ሞክረናል፣ ጥሩ ሁኔታ ተፎካክረናል ብለዋል። ከጨዋታው በኋላ ጨዋታው በጣም የተቀራረበ ነው ሲሉ ያስረዱት ዣቪ አሎንሶ በሁለተኛ አጋማሽ ብዙ የቆመ ኳስ አግኝተዋል። ሊቨርፑል ደግሞ በዚህ የተዋጣለት ነው ብለዋል። ብዙ አይነት ሽንፈቶች አሉ። ይሄኛውን ሽንፈት በአትሌቲኮ ማድሪድ እንደደረሰብን የ5-2 ሽንፈት አይነት ግን አይደለም ብለዋል ዣቪ አሎንሶ። ጥሩ በነበርንበት ጨዋታ ነው ሽንፈት የገጠመን ሲሉ ተደምጠዋል። በነገራችን ላይ የሳቸው ቡድን ዣቪ አሎንሶ በአሰልጣኝነት ወደ አንፊልድ 2 ጊዜ መጥተዋል። ባየርን ሊቨርፑልን ይዘው መጥተዋል። ትላንትና ተረኛው ደግሞ ማድሪድን ይዘው ነው የመጡት። 5 ግብ ተቆጠረባቸው። አንድም ግብ አንፊልድ ላይ እሳቸው ቡድን ማስቆጠር አልቻለም። 4-0 የተሸነፈው ቡድናቸው ባየርን ሊቨርፑል ነበር። ትላንት ተረኛው ሪያል ማድሪድ በሊቨርፑል 1-0 በሆነ ውጤት እንደዚሁ ሽንፈት ደርሶበታል። ማሸነፍ ከፈለጋችሁ ምባፔና ቪኒሺየስ ጁኒየር ላይ አተኩሩ ብዬ ነበር ብለዋል አርኔ ስሎት። የሊቨርፑል አሰልጣኝ አርኔ ስሎት ከድሉ በኋላ በጣም ደስ ብሎኛል፣ ከባድ ሳምንት ነበር ያሳለፍነው ብለዋል። በዚህ ዓመት አንድ ጨዋታ ከተሸነፈው ሪያል ማድሪድ ጋር አስደናቂ አቋም አሳይተናል ብለዋል አሰልጣኙ። ከዚህ የበለጠ ማድረግ እንችልም ነበር ሲሉ ተደምጠዋል አሰልጣኝ አርኔ ስሎት። አሰልጣኙ አክለውም ለተጫዋቾቹ በተለይም ለሪያል ማድሪድ ዘንድሮ 26 የላሊጋ ጎል ማስቆጠርና 24ቱ የምባፔና ቪኒሺየስ ጁኒየር ተሳትፎ እንደነበረ ግን ነግሬያቸው እንዲጠነቀቁ ነግሬ ነበር ብለዋል። ስለዚህ ጨዋታውን ማሸነፍ ከፈለጋችሁ ምባፔና ቪኒሺየስ እንዳያስቆጥሩ ብቻ ያደርጉ ነበር ያልኳቸው፣ ያም ሆኗል ብለዋል። ብራድሊ ትላንትና ምርጥ ብቃቱን እነኚህን ተጫዋቾች በመቆጣጠር ረገድ ያሳየ የሊቨርፑል ተጫዋቾች በትልቁ ሊጠቀስ ይችላል። ትላንትናም የሱ ምርጥነት በተለይም ቪኒሺየስ ጁኒየርን ከአደጋ ፈጣሪነት ለሊቨርፑል በኩል የታደገ ተጫዋች ነው ማለት ይቻላል። ለመሆኑ አርኔ ስሎት አደጋ ይፈጥሩብናልና ትኩረት አድርጉባቸው ያሏቸው ቪኒሺየስ ጁኒየርና ኬሊያን ምባፔ እንዴት ያለ ምሽት አሳለፉ የሚለውን ደግሞ እንመልከት። ቪኒሺየስ ጁኒየር ምንም ጎል ምንም አሲስት የለም፣ ምንም የግብ ዕድል አልፈጠረም፣ ኢላማውን የጠበቀ ሙከራ አላደረገም። እንደዚሁም ክሮሶቹ አንዳቸውም ኢላማቸውን አልጠበቁም፣ ምንም ታክል አልወረደም። የኬሊያን ምባፔን ቁጥሮች ብንደረድራቸው አብዛኞቹ በዜሮ የተደመደሙ ናቸው። ስለዚህ የሊቨርፑል ተከላካዮችን አንዱ ሊያስመሰግን የሚገባ ነው። የቪኒሺየስ ጁኒየርም ውድ ቤተሰቦቻችን ከዜሮ የዘለለ ቁጥር የለውም፣ ግብ የለም፣ አሲስት የለም፣ ሙከራ የለም፣ ኢላማውን የጠበቀ ክሮስ የለም፣ ኢላማውን የጠበቀ ረጅም ኳስ የለም፣ ታክል አልወረደም፣ አላሸነፈም። ስለዚህ እሳቸው አርኔ ስሎት በያዙት ቀመርና ለተጫዋቾቻቸው በሰጧቸው ታክቲክ መሰረት ሁለቱም ተጫዋቾች ካለምንም ነገር ከሜዳ እንዲወጡ አድርገዋቸዋል። ሪያል ማድሪድንም 1-0 በአሌክሲስ ማካሊስተር ብቸኛ ግብ እንዲረቱ እንደዚሁ አስችሏቸዋል። ትላንትና ግብ አላስቆጠረም፣ ግን ደግሞ በጣም ምርጥ ብቃቱን ያሳየ ሊቨርፑል ተጫዋች ነበረ ፍሎሪያን ቬርዝ። ትላንት ያለ አንዳችም ግብ አስተዋጽኦ ጨዋታውን ያጠናቀቅ እንጂ 5 የግብ ዕድሎችን በጨዋታው ላይ የፈጠረው እሱ ነው። ትልቁ ነው በነገራችን ላይ 86% ኳስ የማቀበል ስኬት፣ በ6 ኳሶች ላይ መልሶ የመንጠቅ ዕድል ነበረው። ከ8 የመሬት ላይ ግንኙነቶች 4ቱን አሸንፏል። 5 ኳሶችን በሪያል ማድሪድ የፍጹም ቅጣት ምት መምቻ ሳጥን ውስጥ ነክቷል። 2 የመከላከል ስራዎችን ሰርቷል። በጣም አስደናቂ ምሽት ነበረ ከሊቨርፑል ተጫዋቾች ያሳለፈው። ሌላኛው ሴቦዝ ላይ ነው። ትላንትና ቁልፍ ተጫዋች መሆኑን አሳይቷል። አሲስቱ የሱ ነበረ። ከ40 ቅብብሎች 30 የተሳካ ነው። 3 የግብ ዕድል ፈጠረ። 6 ኳስ መልሶ ቀማ። 8 ኳስ ወደ ተጋጣሚ ግብ ክልል አደረሰ። ትላንትናም ዶሚኒክ ሴቦዝ ላይ እንደ ሁል ጊዜው ምርጥ ብቃቱን ያሳየበት ምሽት ነበር ማለት ይቻላል። የጨዋታው ኮከብ አሌክሲስ ማካሊስተር ነበር። ባለፉት 2 የአውሮፓ ሻምፒዮንስ ሊግ ጨዋታዎች ላይ በነገራችን ላይ በጀርመን አይንትራክ ፍራንክፈርትን ባሸነፉበት ጨዋታ ላይ የጨዋታ ኮከብ ነበር። ትላንትናም የጨዋታ ኮከብ ተብሏል። ማድሪድ ላይ እንግዲህ በአስደናቂ ብቃቱ ሁለተኛ ግቡን ሲያስቆጥር ነው። በነገራችን ላይ መጀመሪያ ግቡን ሲያስቆጥር አይደለም 2 ጎሎችን አስቆጥሯል። በእንዳጠቃላይ በሁለቱም ጨዋታም ላይ በአይንትራክ ፍራንክፈርቱም ትላንትና የጨዋታው ኮከብ ተብሎ እንደዚሁ የተመረጠበት ምሽት ነበረ። ሊቨርፑል ባለፈው ዓመት በዚሁ ዓመት ሪያል ማድሪድን በነገራችን ላይ 2-0 አሸንፎ ነበር። ትላንትም 1-0። ስለዚህ በተከታታይ ሪያል ማድሪድን ግብ ሳይቆጠርበት ድል አድርጎታል። ዣቪ አሎንሶ ቡድን እንዳጠቃላይ ደግሞ በ4 ትልልቅ ጨዋታ
በሶስቱ ሽንፈት አስተናግዷል። በፓሪስ ሰን ዠርሜን ካስታወሳችሁ 4-0፣ በአትሌቲኮ ማድሪድ 5-2 ተሸነፈ። ትላንት በሊቨርፑል 1-0 ተሸነፈ። ከአራት ትልቅ ጨዋታ ኤል ክላሲኮን ባርሴሎናን 2-1 ብቻ ያሸነፈበት ጨዋታ ነው በትልቁ ሊጠቀስ የሚችለው ለዣቪ አሎንሶ ቡድን። 2022 የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ቲቦት ኮርቷ በሻምፒዮንስ ሊግ 24 በመቶ ያህል የሚሆኑ ኳሶችን ማዳን የቻለው በሊቨርፑል ጨዋታ ላይ ነበርና ሊቨርፑል ዋንጫ እንዳይበላ አደረገው። ትላንትና በነገራችን ላይ ቲቦት ኮርቷ 8 ኳሶችን አድኗል። 4ቱ ከፍጹም ቅጣት ምት ውስጥ የተመቱ ናቸው። እጅግ በጣም አስደናቂ ማዳን ሂደት ነበረ። አሌክሲስ ማካሊስተር ብቻ ነው ትላንትና የረታው ማለት ነው። ከዛ ውጭ የነበሩ ሙከራዎችን ግን ማዳን ችሏል። ምናልባት ለሪያል ማድሪድ ጥሩ የማይባለው ዜና ፌድ ቫልቬርዴ ጉዳት አስተናግዷል። ዛሬ ሕክምና ምርመራ ይደረግለታል ተብሏል። ከዶክተሮቹ ጋር ማውራቱን ተናግሯል እሱም። እናም በቀጣይ 24 ወይም 48 ሰዓታት ውስጥ የሕክምና ምርመራ ውጤቱ ይፋ ይደረጋል ተብሏል። ስለዚህ እጃችን ላይ እንደደረሰ ለማድሪድ ደጋፊዎች እንነግራቸዋለን። ከሞላ ጎደል ትላንት ምሽት በመላው ዓለም ሲጠበቅ የነበረው የአንፊልድ ሮድ ስቴዲየም የሊቨርፑልና የማድሪድ ጨዋታ ይመስል ነበር። ሊቨርፑል በማካሊስተር የ61ኛ ደቂቃ ግብ 1-0 በሆነ ውጤት ጨዋታው እንደላይ ያደረገበት። አርሰናል የሚያሸንፈው አይደለም የሚያስቆጥረው። አሁንም ግብ የሚያስቆጥርበት ከሳምንት ሊገኝ አልቻለም። ትላንትና ስላቫ ፕራ ተቃርበው ነበር፣ ግን አልቢትሩ ፍጹም ቅጣት ምቱ ልክ አይደለም ብለው በቫር ሲሽሩት የአርሰናል ተጫዋቾች እንዳይሸነፉ ሳይሆን እንዳይቆጠርባቸው ያላቸውን ተጋድሎ ያየንበት ነበረ። ትላንትና ለየት ያለው ነገር ውድ ቤተሰቦቻችን አርሰናል 3-0 ሲያሸንፍ ከረፍት በፊት ቡካዮ ሳካ በፍጹም ቅጣት ምት ግብ አስቆጥሮ እረፍት ወጡ። ሲመለሱ 37 ሰከንድ ነው የፈጀበት። ሚኬል ሜሪኖ በጣም አስደናቂ ግብ በታፕ አስቆጠረ። ከዛ በኋላ 68ኛው ደቂቃ ላይ ደግሞ ግቧን ሁሉ ማየት አላስፈለገውም። ጀርባውን ለግቡ ሰጥቶ በጭንቅላቱ ገይቶ አስቆጠረ። አሁን ሚኬል ሜሪኖ ከ9 ቁጥር አጥቂ ከዘመኑ በምንድን ነው የሚያንሰው የሚለው መከራከሪያ ይሆናል። ምናልባት ቪክተር ዮኬሬሽ ትላንትና እነኛን 2 ግቦችስ ቢኖር ያስቆጠራቸው ነበር ወይ? ለአርሰናል ደጋፊዎች ተተኗል። በአሰልጣኝ ማይክል አርቴታ የሚመራው አርሰናል ባለፉት 8 ጨዋታ ግብ የሚባል ነገር መረቡም ያላየበት ምሽት ነበረ። አርሰናል የመጀመሪያዎቹን 4 የአውሮፓ ሻምፒዮንስ ሊግ ጨዋታ በማሸነፍ በ12 ነጥቦች ከባየር ሙኒክ ቀጥሎ በግብ ክፍያ ብቻ ተበልጦ ይገኛል። መድፈኞቹ በሻምፒዮንስ ሊጉ ባደረጓቸው 4 ጨዋታ 11 ጎሎችን ሲያስቆጥሩ መረባቸው እስካሁን አልተደፈረም። ቡካዮ ሳካ በ4 ተከታታይ የሜዳ ውጪ ጨዋታ በአውሮፓ ሻምፒዮንስ ሊግ አርሰናል ግብ ያስቆጠረ ተጫዋች መሆን ችሏል። ለመጨረሻ ጊዜ ያደረገው ቴሪ ዳንኤል ሆነሪ ነበር። አርሰናል በቀጣይ የአውሮፓ ሻምፒዮንስ ሊግ ጨዋታውን ከባየር ሙኒክ ጋር ነው የሚያደርገው። ምንም ጥያቄ የለውም። ከበድ ያለ ተጋጣሚ ይገጥመዋል። ለመሆኑ ግን ከአርሰናል በፊት የትኞቹ ክለቦች በአውሮፓ ሻምፒዮንስ ሊግ 4 ጨዋታ ምንም ግብ አልተቆጠረባቸውም ካለን ዩቬንቱስ 2004-5 4 ጎል አስቆጥሮ ምንም አልተቆጠረም። ሊዮን 2006-7 9 አስቆጥሮ በ4 ጨዋታ ምንም አልተቆጠረም። ሪያል ማድሪድ 2011-12 10 ጎል አስቆጥሮ ምንም አልተቆጠረም። ፒኤስጂ በ2017-18 17 አስቆጥሮ ምንም አልተቆጠረም። መልሶ ፒኤስጂዎች 2019-20 10 አስቆጥሮ ምንም አልተቆጠረም። አሁን ከፕሪሚየር ሊግ ቀዳሚው ክለብ አርሰናል ሆኗል። 11 አስቆጥሮ ምንም ያልተቆጠረበት ቡድን በመሆን ጨዋታውን በቁጥራዊ መረጃ ከለካነው ወደ ቤተሰቦቻችን አርሰናል 3-0 አሸነፈ። አርሰናል 14 ሞከረ፣ እንደዚሁም ስላቪያ ፕራ 9 ኢላማውን የጠበቀ አርሰናል 8 ስላቪያ ፕራ 1። ያው ምቺ የተሞከረችው 94ኛ ደቂቃ ላይ ነው። ባለቀ ደቂቃ በፍጹም ቅጣት ምት ውስጥ አርሰናል 27 ኳስ ነክቷል በስላቪያ ፕራ በአርሰናል ላይ ነካ። የኳስ የሚያቀበል ስኬት አርሰናል 276 ስላቪያ ፕራ 186። የኳስ ቁጥጥር አርሰናል 57 በመቶ ኳስ ቁጥጥር ነበረው። በስላቪያ ፕራ በኩል 43 በመቶ። የማዕዘን ምት አርሰናል 7 ስላቪያ ፕራ 4 ጥፋት ስላቪያ ፕራ 4 ጥፋት አጥፍተዋል። አርሰናል 12 ብቻ ነው ያጠፋው። በማሸነፊያ ቱልሶች ካየነው አርሰናል ጨዋታውን ለማሸነፍ ብቁ ቡድን ነበር ማለት ይቻላል። ሚኬል ሜሪኖ የጨዋታው ኮከብ ነበረ። ስላቪያ ፕራ ጋር በነበረው ጨዋታ 2 ግብ 2 ሙከራ 50 የኳስ ንክኪ 1 ቁልፍ ኳስ አቀበለ 3 ኳስ አቋረጠ 8 የአንድ ላን ጎሎችን አሸነፈ። 100% ታክሎቹ ስኬታማ ነበሩ። አንድ ነገር ግን እንንገራችሁ ቤተሰቦቻችን ሚኬል ሜሪኖ ማይክል አርቴታ በአሰተኛ 9 ቁጥር እስኪያጫውቱት ድረስ ተጫውቶ አያውቅም። 2025 ፌብራሪ ጀምሮ ግን እችኑ አሰተኛ 9 ቁጥር ሚና ተሰጥቶት መጫወት ጀመረ። ፌብራሪ 2025 መጫወት ከጀመረ ጊዜ ጀምሮ 9 ግብ 3 አሲስት በ17 9 ቁጥር አጥቂነት
ወደ 12 የሚጠጉ ግቦች ተሳትፎ ማድረግ ይችላል ማለት ነው ሚካኤል ሜሪኖ። አሁን አርሰናል ቤት ያ ሁሉ አጥቂ ከነበራቸው በኋላ ጋብሪኤል ጄሱስ ተጎዳባቸው፣ ከሃቨርዝ ተጎዳ። ከዛ እነኚህ ጉዳትን ይተካል። ለአርሰናልም 9 ቁጥር ያስፈልጋል ተብሎ የመጣው ዮኬሬሽ ተጎዳ። አርሰናል ተመልሶ ወደ 9 ቁጥሩ ሚካኤል ሜሪኖ ቢመለስም ሜሪኖ ግን አላሳፈራቸውም። ትላንት 2 አስደናቂ ግቦችን አስቆጥሮ ቡድኑ እንዲያሸንፍ በትልቁ ረድቷል። አርሰናል 8ኛ ተከታታይ ጨዋታ ግብ አልተቆጠረበትም። ለየት የሚያደርገው ሪከርድ ነው። አሁን 9ኛውን እንዳይቆጠርበት ኖቬምበር 8 ከሰንደርላንድ ጋር በስቴዲየም ኦፍ ላይት ይጫወታል። ከዛ በኋላ ለ10ኛ ለ11 ለ12 እያለ እንዲቀጥል ግን ከበድ ያለ ጨዋታ ይጠብቀዋል። ከኢንተርናሽናል ብሬክ በኋላ ኤምሬትስ ላይ ቶትንሃምን፣ ከዛ ኤምሬትስ ላይ ባየር ሙኒክን እንዲሁም ስታንፎርድ ብሪጅ ላይ ቼልሲን የሚገጥም ይሆናል። በቀጣይስ አርሰናል እስከምን ግብ ሳይቆጠርበት ይጓዛል የሚለው በትልቁ የሚጠበቅ ነው የሚሆነው። በሁሉም ውድድሮች አርሰናል ያደረጋቸውን በነገራችን ላይ ያለፉትን 10 ጨዋታ ሁሉንም አሸንፏል። 8ቱ ጨዋታ ግብ ያልተቆጠረበት ስለነበረ ነው። በጣም አስደናቂ የሚባል ጊዜን እያሳለፉ ነው መድፈኞቹ። አርሰናል ከ122 ዓመት በኋላ ለመጀመሪያ ጊዜ በ8 ተከታታይ ጨዋታ ግብ ያልተቆጠረበት ሲሆን ይሄ የሊድስን ታሪክ ነው የቀመው። አርሰናል የመጀመሪያ 4 የአውሮፓ ሻምፒዮንስ ሊግ ጨዋታ ግብ ያልተቆጠረበት፣ ከዚህ በፊት ይህንን ማሳካት የቻለው ሊድስ ዩናይትድ በ1970 በዘንድሮ ውድድር ዘመን ካደረጓቸው 16 ጨዋታ በ13ቱ ጨዋታ ግብ ያልተቆጠረበት። ቡድኑ እስካሁን በውድድር ዘመኑ የተቆጠሩበት 3 ግቦች ብቻ። አርሰናል በዘንድሮ ውድድር ዘመን በክፍት ጨዋታ 1 ጎል ብቻ የተቆጠረበት። በትላንትና ሁለት ደግሞ ማክስ ዶማን በትንሽ ዕድሜው ለአርሰናል የአውሮፓ ሻምፒዮንስ ሊግ ጨዋታ አረገ። ዶማን በሻምፒዮንስ ሊግ ታሪክም በዕድሜ ትንሹ ተጫዋች መሆን ችሏል። የአርሰናል ጉዞ ዘንድሮ በ3 መድረኮች ላይ አለ። እስካሁን የተጫወተበት ካራባው ካፕ 2 ጨዋታ ምንም አልተቆጠረበትም። ፕሪሚየር ሊግ 10 ጨዋታ ተጫወተ፣ 3 ጎል ብቻ ተቆጠረበት። የአውሮፓ ሻምፒዮንስ ሊግ 4 ጨዋታ ምንም ግብ አልተቆጠረበትም። ያ ብቻ አይደለም። ትላንትና ውድ ቤተሰቦቻችን እንግሊዝን ወክለው በአውሮፓ ምሽት የተፋለሙት አርሰናል ስላቪያ ፕራን 3-0 ሲያሸንፍ ግብ ያልተቆጠረበትም። ሊቨርፑል ማድሪድን 1-0 ሲያሸንፍ ግብ አልተቆጠረበትም። ቶትናምም ኮፐንሃገንን 4-0 አሸነፈ፣ ግብ አልተቆጠረበትም። ትላንት የእንግሊዝ ክለቦች ምሽት ነበር ማለት ይቻላል። በአውሮፓ ሻምፒዮንስ ሊግ ትላንት ከነበሩ ጨዋታዎች በኋላ ባየር ሙኒክ በ12 ይመራል፣ አርሰናል በ12 ይከተላል። ፒኤስጂ በ9 3ኛ፣ ኢንተር በ9 4ኛ፣ ሪያል ማድሪድ በ9 5ኛ፣ ሊቨርፑል በ9 6ኛ፣ ቶትናም በ8 7ኛ፣ ዶርትመንድ በ7 ነጥብ 8ኛ ነው። ከ1 እስከ 8 በቀጥታ እንደሚያልፉ ይታወቃል። ከ9 እስከ 24 በጥሎ ማለፍ ነው 16 ውስጥ የሚገቡት። ከ25 በኋላ የወጡት ደግሞ ይወድቃሉ። ዛሬ በሚደረጉ ጨዋታዎች ላይ ግን የተወሰኑ የደረጃ ሰንጠረዥ ለውጥ ያስከትሉ የሚችሉ ጨዋታዎች ይደረጋሉ። አንደኛው ጨዋታ ክለብ ብሩጅ ከባርሴሎና ነው። ዛሬ ምሽት 5 ሰዓት ይደረጋል። በጣም ተጠባቂ መርሃ ግብር ነው። ክለብ ብሩጅ ባለፉት ባደረጋቸው አጠቃላይ ወደ 22 ጨዋታ 16 ድል፣ 2 አቻ፣ 4 ሽንፈት የደረሰበት። በባርሴሎና በኩል ካለፉት 14 ጨዋታ 10 ድል፣ 1 አቻ፣ 3 ሽንፈት ያስተናገደ ቡድን ሲሆን ክለብ ብሩጅ በመጨረሻ 5 ጨዋታ 4 ድልና 1 ሽንፈት ገጥሞታል። ባርሴሎና በመጨረሻ 4 ጨዋታ 3 ድልና 2 ሽንፈት ገጥሞታል። እነኚህ ሁለት ክለቦች 4 ጊዜ ተገናኝተዋል። ባርሴሎና 3ቱን ሲረታ 1 ጊዜ አቻ በሆነ ውጤት አጠናቋል። ባርሴሎና 1-0፣ 2-0 እና 3-2 ያሸነፈው ጨዋታ ሲጠቀስ 1-1 የተጠናቀቀው ደግሞ በአቻ ውጤት የተጠናቀቀው ጨዋታ ነው። ማን በበላይነት ይወጣል? ዛሬ ምሽት 5 ሰዓት ጨዋታው ይጀምራል። ከዚሁ ጋር አያይዘን ግን ባሎን ዶርን ከማሸነፍ ጋር በተያያዘ ራፊኒያን ሐሳብ እንመልከት። የተቻለኝን ሁሉ በየቀኑ ሳደርግና ድንቅ የውድድር ዓመት ካሳለፍኩ በኋላ ለማሸነፍ መጠበቅ ተፈጥሯዊ ነበር። ባሎን ዶርን ጠብቄያለሁ ብሏል። 5ኛ ደረጃ መጨረሴን እንደ ክብር ማጉደል አላየውም፣ ግን የሚገባው ነው ብዬ ግን አላስብም ብሏል ደረጀ። ባሎን ዶር ለማሸነፍ ብዙ ዓመታት እንዳሉኝ ያስባለሁ። እግር ኳስ ባልጠበቁት አጋጣሚዎች የተሞላ ነው እና ማንኛውም ነገር ሊፈጠር ይችላል። ያሳለፍኩት ዓመት በጣም ጥሩ ተሞክሮ ነበር እና ለአንደኝነት ቦታ ለመወዳደር ምን ማድረግ እንዳለብኝ ያስተምሮኛል። ባሎን ዶር ይገባኝ ነበር ብሏል ራፊኒያ። ይገባው ነበር ወይ? እናንተን አድርሱን። ከእንግሊዝ ተወካዮች ዛሬ ጨዋታ ያለበት ኒካስል ዩናይትድ ነው። በሴንት ጄምስ ፓርክ ስቴዲየም አትሌቲኮ ቢልባኦን የሚያስተናግድ ይሆናል። አትሌቲኮ ቢልባኦን ሲያስተናግድ ታዲያ ጠንካራ ፉክክር ይገጥመዋል ቶትናም ኒካስል። በኒካስል ዩናይትድ በኩል ባለፉት 15 ጨዋታ 7 ድል፣ 3 አቻ፣ 5 ሽንፈት የገጠመው ቡድን ነው። በአትሌቲኮ ቢልባኦ በኩል ባደረጓቸው ባለፉት ወደ 14 የሚጠጉ ጨዋታዎች ውስጥ 5ቱ ድል ናቸው፣ 2 አቻ፣ 7ቱን ግን ተሸንፏል። በርከት ያለ ጨዋታ ነው
አትሌቲኮ ቤልባኦ በዚህ ዓመት ሽንፈት ያስተናገደው። በኒካስል ዩናይትድ በኩል የመጨረሻ 5 ጨዋታ 3 ድል 2 ደግሞ በሽንፈት የተደመደሙ ናቸው። በቢልባኦም በኩል 2 ጨዋታ ብቻ ነው ድል ያላቸው፣ 2 ተሸንፈው 1 ጨዋታ ባቸው ውጤት አጠናቀዋል። ለአራተኛ ጊዜ ነው ዛሬ የሚፋለሙት። 3 ተገናኝተው ኒካስል 2ቱን ሲረታ 1 ጊዜ ቤልባኦ ረቷል። ኒካስል 2-1 እና እንደዚሁም 3-2 ያሸነፈበት ጨዋታ ይጠቀሳል። ቤልባኦ 1-0 በሆነ ውጤት ነበረ ከዚህ በፊት ማሸነፍ የቻለው ኒካስል ዩናይትድን። ይህ ጨዋታ ውድ ቤተሰቦቻችን ዛሬ ምሽት 5 ሰዓት ሲል በሴንት ጄምስ ፓርክ ስቴዲየም የሚደረግ ጨዋታ ነው። መልካታችሁን አድርሱን። የፔፕ ጋርዲዮላውን ቡድን ማንቸስተር ሲቲ የአውሮፓ ምሽት ጨዋታው ቀላል አይደለም። ዛሬ ከጀርመኑ ተወካይ ቦሩሲያ ዶርትመንድ ጋር የሚደረገው ጨዋታ ነው። ለሲቲ በጣም ወሳኝ ጨዋታ ነው። ዛሬም ሃላንድ እና የሪያን ቸርኪ ጥምረት ይጠበቃል። ባለፉት ወደ 15 የሚጠጉ ጨዋታ የጋርዲዮላው ቡድን 10ሩን ድል አድርጓል። 2 ጨዋታ ባቸው ውጤት አጠናቋል። 3 ጨዋታ ሽንፈት ደርሶበታል። ቦሩሲያ ዶርትመንድ ባለፉት 14 ጨዋታ 9 ድል ያለው 4 ጨዋታ ባቸው ውጤት የወጣና 1 ብቻ ሽንፈት የገጠመው ነው። በንጻሬ ካየነው ከሲቲ በ2 ሽንፈት ያንሳል ዘንድሮ ያስተናገደው። በሲቲ በኩል ያለፉትን 5 ጨዋታ በግል ያደረጉትን 4ቱ ድል ነው። 1 ጨዋታ በሽንፈት የደመደሙት የአስቶን ቪላ ጨዋታ ይጠቀሳል። በቦሩሲያ ዶርትመንድ በኩል በባየር ሙኒክ የተሸነፉት ሽንፈት ይጠቀሳል። ከዛ ውጭ ግን የተቀሩትን ጨዋታም በ4 ውስጥ 3ቱ ድል 1 ደግሞ ባቸው ውጤት የተጠናቀቀ ነው። እነኚህ ክለቦች ውድ ቤተሰቦቻችን 9 ጊዜ ተገናኝተዋል። ለየት ያለ ሪከርድ አላቸው። 3 ጊዜ ሲቲ ሲያሸንፍ 3 ጊዜ ዶርትመንድ 3 ጊዜ ደግሞ አቻ ወጥተዋል። ይሄ ለየት የሚያደርጋቸው ነገር ነው። የመጨረሻ 4 ግንኙነታቸውን ነጥለን ካየን ደግሞ ማንቸስተር ሲቲ 3ቱን በድል የተወጣበት 1 ጊዜ ደግሞ አቻ ወጡበት ነው። ስለዚህ በቅርብ ዓመታት ውስጥ ሲቲ ቦሩሲያ ዶርትመንድ ላይ የበላይነት አለው። ዛሬ ምሽት 5 ሰዓት ኢታሃድ ስቴዲየም ላይ የሚደረገው ወይም ሲቲ ኦፍ ማንቸስተር ላይ የሚደረገውን ጨዋታ ማን በበላይነት ሊወጣው ይችላል? ቅድመ ግምታችሁን የሲቲ ደጋፊዎች በሐሳብ መስጫ ሳጥናችን ላይ እንደሁልጊዜው ዛሬም ልታደርሱን ትችላላችሁ። በቼልሲም በኩል ዛሬ ጨዋታ አለ። የተወሰኑ አጫጭር መረጃዎችን ብቻ እናስቀድም። ሊያም ዴላፕ ቅጣቱን አጠናቋል በነገራችን ላይ። ስለዚህ ለቼልሲ በቀጣይ የሊግ ጨዋታን ጨምሮ ዛሬ በሚደረገው የአውሮፓ ሻምፒዮንስ ሊግ ጨዋታ መመለስ ይችላል። ሊያም ዴላፕ በኩል ቼልሲዎች ዛሬ ገልጋሎት እንደዚሁ ያገኛሉ። በቼልሲ በኩል ይሄ የ9 ቁጥር አጥቂያቸው ጉዳይ በዦ ፔድሮ ግብ አስቆጣሪነት ባለፈው ሳምንት እንደተመለሱበት ይታወቃል። ኤንዞ ማሬስካ ሮሚዮ ላቪያ ስለተመለሰልኝ በጣም ደስተኛ ሆኛለሁ ብለዋል። ግን በጣም ጥንቃቄ ማድረግለት ተጫዋች ነው ብለዋል። ስለዚህ ልክ እንደ ሪስ ጄምስ ሁሉ በጣም ጥንቃቄ አድርገው የተወሰኑ ደቂቆችን ብቻ እየሰጡ ሊያጫውት ይችላሉ ተብሎ ይጠበቃል። አንድሬ ሳንቶስም በቡድን ውስጥ በጣም ደስተኛ መሆኑን ተናግሯል። በማሬስካ በኩል ከስትራስቡርግ ከመጣ በኋላ ድል እየተሰጠው የሚገኘው የተጫዋች እንግሊዘኛም ፈረንሳይኛም ፖርቱጊዝም እንደዚሁ ስፓኒሽም ይናገራልና ይሄ ደግሞ ቡድን ውስጥ በጣም ጠቅሞታል። በተጫዋቹ በኩል ገና እንግዲህ ታዳጊ ተጫዋች ነው። በ18-19 ዓመት ዕድሜ ላይ የሚገኙ ከዋክብቶችን የሰበሰበ ነው። በእርግጥ ቼልሲ አሁን ጥሩ ስሜት እየተሰማኝ ነው፣ የትኛውንም ጨዋታ ለመጫወት ዝግጁ ነኝ ብሏል። በቼልሲ ቡድን ውስጥ በቀጣይነት እንግዲህ ይህ የስኳድ ዴብዛቸውን በጥልቀት የሚጠቀሙበት ሰዓት እየመጣ ነውና ማሬስካም ይህም ተጫዋች ሰፊ ዕድል ያገኛል ተብሎ ይጠበቃል። ቼልሲ ዛሬ ከሜዳ ውጪ ካራባግን ነው የሚገጥመው። ቶፊክ ብርሃሞቭ ሪፐብሊካን ስቴዲየም ላይ ጨዋታው ይደረጋል። ካራባግ ከቼልሲ የሚያደርጉት ጨዋታ ግን ዛሬ ምሽት 2:45 ሲል ነው የሚጀምረው። በካራባግ በኩል ባለፉት 18 ጨዋታ 13 ድል ነው፣ 2 አቻ፣ 3 ደግሞ ሽንፈት ነው። በቼልሲ በኩል በዚህ ውድድር ዓመት ካደረጓቸው ያለፉት 15 የሚጠጉ ጨዋታዎች ውስጥ 9 ድል ነው፣ 2 አቻ፣ 4 ጨዋታ ደግሞ በሽንፈት ደምድመዋል። በካራባግ በኩል ባለፉት 5 ጨዋታ በግል ያደረጉትን 3 ድል 1 አቻ 1 ሽንፈት። በቼልሲ በኩል ባለፉት 5 ጨዋታ 1 ሽንፈት ብቻ ነው ያስተናገዱት። ቀሪ 4 ጨዋታቸውን በድል ያጠናቀቁበት ጨዋታ ይጠቀሳል። ሁለቱ ክለቦች ሁለቴ ተገናኝቷል። እስካሁን ሁለቱም በቼልሲ ድል አድራጊነት ነው የተጠናቀቀው። ቼልሲ 4-0 እና 6-0 ያሸነፈበት ጨዋታ ይጠቀሳሉ። ዛሬም ቅድመ ግምቶች ሁሉ ወደ ቼልሲ ያደሉ ናቸው። ምሽት 2:45 ጨዋታው ጀምራል። ማን በበላይነት ጨዋታው ሊወጣው ይችላል? ቀድመ ገምታችሁን አድርሱን። በተለይም የቼልሲ ደጋፊዎች ሐሳባችሁን በጨዋታው ዙሪያ ላኩልን። የእንግሊዝ ፕሪሚየር ሊግ የምንጊዜም ከፍተኛ ጎል አስቆጣሪና ሌጀንድ የሆነው
አለን ሺረር በፕሪሚየር ሊግ የራሱን ምርጥ 11 ይመርጣል። ትላንት ምሽት የሁስኮርድን ነገርናችሁ እንደውም የሳምንቱን ምርጥም እንደመርጣችሁ ላኩልን ብለን ነግረን በርካቶች ምርጫችሁን አድርሳችሁናል። ከተመሳሰለ ዛሬ ውጤቱ ይፋ ስለሚደረግ እንነግራችኋለን። በአለን ሺረር ግን ምርጥ 11 ግብ ጠባቂ ሮበርት ሳንቼዝ ከቼልሲ፣ ተከላካዮች በአራት ተከላካይ ዩሊያን ቲምበር፣ ማክሲም ሎሬክስ፣ ማርክ ጉዌ እና ማርክ ኩኮሬላ ሲመረጡ በሶስት አማካኝ ወይም በሶስቱ አማካኝ ከነሱ ፊት ያሉት አማድ፣ ሪያን ግራቨንበርግ፣ ሞይሰስ ካይሴዶ እና ዴክላን ራይስ አሉ። እንዲሁም በአጥቂ ስፍራ ላይ ዲየጎ ጎሜዝ እና ኤርሊንግ ሃላንድ ተካተዋል። በአሰልጣኝነት ኤንዞ ማሬስካ ከቼልሲ ተካተዋል። ምናልባት ምርጡን ያልተካተተ ካለ በሀሳብ መስጫ ሳጥናችን ላኩልን። ማንቸስተር ዩናይትዶች በክረምት ሊለቋቸው በብዙ ሞክረው ከተቸገሩባቸው ግን በስተመጨረሻም በውሰትም ቢሆን ደሞዝ እየከፈሉ ከለቀቁት ተጫዋች ጀደን ሳንቾ ጋር አሁን በሰላም መለየት ይፈልጋሉ ተብሏል። ያ ደግሞ በነፃ መልቀቅ ነው። ማንቸስተር ዩናይትዶች እንግሊዝን የመስመር አጥቂ ጀደን ሳንቾ በመጪው ክረምት በነፃ ነው ለመሸጥ የወሰኑት። ችግሩ ግን እሱ ብቻ አይደለም። ዩናይትድ ያቀረበው ገንዘብ አይደለም ፈተና የሆነው ጀደን ሳንቾ ራሱ የቀረቡለትን ጥያቄ አልቀበለ ማለቱ ነው። በቼልሲ በደሞዝ ምክንያት ጥሎ እንደወጣ ይታወቃል። አሁን በአስቶን ቪላ ነው የሚገኘው። ያው ተጸጽቷል የሚሉ መረጃዎች ከቅርብ ጓደኞቹ ከሰሞኑ ሲወጡ እንደነበር ይታወቃል። ተጫዋቹ በማንቸስተር ዩናይትድ ቤት ያለው ውል በወርሃ ሰኔ 25 ላይ የሚያበቃ ይሆናል። ጀደን ሳንቾ በአሁኑ ሰዓት በእንግሊዝ ክለብ አስቶን ቪላ የውሰት ጊዜውን ሲያሳልፍ ተጠባባቂ ወንበር ላይ ነው። ተጫዋቹ የውሰት ጊዜውን አጠናቆ ወደ ሌሎች ክለቦች ሲመለስ ወደ ማንቸስተር ዩናይትድ ሲመለስ ክለቡ በነፃ ጭምር ነው የሚለቀው። ዩናይትድ እንደ ግልግል ከሚያየው ዝውውር ውስጥ አንደኛው ጀደን ሳንቾን መልቀቅ እንደሆነ ይጠበቃል። ከሰር አሌክሳንደር ቻክማን ፈርጉሰን መልቀቅ በኋላ ብዙዎች ተፈራርቀዋል። በማንቸስተር ዩናይትድ የአሰልጣኝነት መንበረ ስልጣን ላይ ዴቪድ ሞይስ አንድ ብለው ጀምሮት አሁን ሩበን አሞሪም ላይ ደርሷል። በአሰልጣኝነት ዘርፍ ግን ሉዊስ ቫናል በብዙዎች ይወደሳሉ። ይህንንም በተመለከተም በወቅቱ የቡድኑ አካል የነበረው ጆን ኢቫንስም ሉዊስ ቫናል በጣም የሚያስደንቅ አሰልጣኝ ነው፣ ድንቅ ሀሳብ የነበረው ነው ብሏል። ከሰር አሌክሳንደር ፈርጉሰን ቀጥሎ ከእርሱ ጋር በጣም ብዙ ነገሮችን ተምሬያለሁ፣ የእግር ኳስን ሌላኛውን ገጽታ ማይቻለሁ ብሏል ጆን ኢቫንስ። ሪያን ጊግስ እና ፖል ስኮልስ እጅጉን አስደናቂ ተጫዋቾች ነበሩ። ሁለቱም ከሌሎች የቡድን ተጫዋቾች በላቀ ደረጃ ላይ ነበሩ። ምንም እንኳን ቡድናችን ውስጥ ሌሎች ምርጥ ተጫዋቾች ቢኖሩም ከሁለቱ የበለጠ ግን የእግር ኳስ አይኪው የነበረው በፈርጊም ዘመን አልነበረም ብለዋል። ሁለቱም ከጨዋታ ይልቅ በልምምድ ሜዳ ላይ አስደናቂ ነገሮችን ያደርጋሉ። እኔ እነርሱ በደረሱበት ደረጃ ፍጹም መድረስ አልችልም። እነርሱ ሌላና ማንም ሊደርስበት የማይችል ደረጃ ላይ ያሉ ናቸው። ዩናይትድ እንደዚህ አይነት ጥንካሬ ያለው ተጫዋች አሁን ያስፈልገዋል ብለዋል። እንደ ፖል ስኮልስ እንደ ሪያን ጊግስም ያለ በጣም አስደናቂ ተጫዋች። ለሱ ግን ሉዊስ ቫን ሃል ከሰር አሌክሳንደር ቻክማን ፈርጉሰን ቀጥሎ የመጡ ምርጡ አሰልጣኝ ነበሩ በዩናይትድ ብሏል። የግል መልከታችሁን ዩናይትዳውያን አድርሱን። ሌስ አንድሮ ማርቲኔስ ከጉዳት እንደተመለሰ ይታወቃል፣ ግን ለጥንቃቄ ጨዋታ አያደርግም። ምናልባት ግን በቶትናም ጨዋታ ላይ ከተጠባባቂ ወንበር ሊጀምር የሚችልበት ሰፊ እድል አለ። ከዚህ ጋር በተያዘ ታዲያ አሁን ለብሔራዊ ቡድን ጥሪ እየደረሰ ነው ለተጫዋቾች። ይህ ተጫዋች ለአርጀንቲና ብሔራዊ ቡድን ይጠራ የሆነ የሚሉ መረጃዎች በስፋት እየወጡ ነበረ። የማንቸስተር ዩናይትድ የሕክምና ቡድን አባላት ተጫዋቹ በኢንተርናሽናል ብሬክ ወቅት በካሪንግተን ለብቻው ልምምድ ከሚሰራ ይልቅ ከብሔራዊ ቡድን ጋር በማቅዳት ልምምዶችን ቢያከናውን ለማገገም ሂደቱ ይበልጥ ይጠቅመዋል የሚል እምነት እንዳላቸው ተጠቁሟል። ተጫዋቹ ለወራት ከሜዳ አርቆት ከቆየው ጉዳት በማገገም ወደ ልምምድ እንግዲህ መመለሱ የሚታወስ ነው። ከዚህ ጋር በተያዘ ሌሳንድሮ ማርቲኔዝ የአርጀንቲና ብሔራዊ ቡድን ለሀገራት ጨዋታ በቀጣይ ይፋ በሚደረገው የቡድን ስብስብ ውስጥም ሊካተት የሚችልበት እድል አለ ተብሏል። ግን ጥንቅቅ ያለ ነገር አይደለም። ስለዚህ የመጨረሻውን የአርጀንቲና ውሳኔ ይጠበቃል። በተለይም ሊዮኔል ስካሎኒ ይጠሩታል አይጠሩት የሚለው በትልቁ ይጠበቃል። ከዩናይትድ ጋር በተያያዘ የዴንማርክ ብሔራዊ ቡድን በቀጣይ የምታደርጋቸውን የሀገራት ጨዋታ አስመልክቶ ጥሪዎችን አቅርባለች። በዚህ መሰረት የማንቸስተር ዩናይትዱ የግራ መስመር ተመላላሽ ፓትሪክ ዶርጉ ከብሔራዊ ቡድን ጥሪ ከተደረገላቸው ዩናይትድ ተጫዋቾች ይጠቀሳል። ከዶርጉ በተጨማሪ በውሰት ውል ለሴሪያው ክለብ ናፖሊ እየተጫወተ የሚገኘው ንብረትነቱ የዩናይትድ ግን በቀጣይ በቋሚነት ይለቃል የተባለው ራስመስ ሆይሉንድም ጥሪ ቀርቦለታል። በእርግጥ በጣም አስደናቂ የሚባል የውድድር ዓመትን በናፖሊ እያሳለፈ ዩናይትድ ለምን ለቀቀው እስኪባል ድረስ አመቱን በጥሩ ሁኔታ እንደጀመረ ይታወቃል። ለማንኛውም ፓትሪክ ዶርጉም ከዩናይትድ ስብስብ ለብሔራዊ ቡድን ጥሪ ደርሶታል። ከሰሞኑ ማቲያስ ኩኛ እና እንደዚሁም ደግሞ ካዜሜሮ ጥሪ የደረሳቸው ተጫዋቾች እንደነበሩ ይታወቃል። ማንቸስተር ዩናይትድ ከቶትናም ሆትስፐርስ ጋር በሳምንቱ መጨረሻ በጣም ወሳኝ የተባለ
ትልቅ ጨዋታ ያደርጋል እንዳልኳችሁ ዩናይትድ ለአምስተኛ ተከታታይ ጨዋታ ራሱን ከሽንፈት የሚያቀብበት ጨዋታ ይሆናል ተብሎ ይጠበቃል ዩናይትድ ያለፉትን 4 ጨዋታ 3 ድል አንዳች አለው ማንቸስተር ዩናይትድ ቅዳሜ ምንም እንኳን በቶትናም ሆትስፐር ስቴዲየም ጨዋታው ቢደረግም በቀዩ መለያቸው ለብሰው እንደሚጫወቱ ታውቋል ያው ቶትናም በሜዳው ዋናው መለያው ነጭ ስለሆነ ዩናይትድ ቀዩን መለያ ለብሰው ይጫወታሉ ማለት ነው ጨዋታው ካሁኑ በጉጉት ይጠበቃል በተከታታይ መረጃ ሰዓታችን እኛም ሰፊ ሽፋን ከምንሰጣቸው ጨዋታዎች ውስጥ አንደኛው ነው ስለዚህ ይሄንን ጨዋታ የተመለከተ ሰፊ ሽፋኖችን በቀጣይም የመረጃ ሰዓታችን ለእናንተ ውድ አድማጮቻችን እናካተተዋለን ፖርቱጋል አሰልጣኝ ሩበን አሞሪ በአካዳሚ ተጫዋቾች ላይ ድንቅ ስራዎችን እየሰሩ ነው ተብሏል አንደኛው ሼሊሴ ነው በእድገቱ ላይ ትልቅ ሚና አላቸው ተብሏል ሩበን አሞሪ አሰልጣኝ ሩበን አሞሪ ተጫዋቹ በቅርብ ዓመታት ውስጥ በዋናው ቡድን እንዲጫወት የሚያስችለውን ከፍተኛ አቅም እንዲያዳብርም እገዛ እያደረጉ ነው ተብሏል ከዚህ በተጨማሪም እንደ ሊሴ የማንቸስተር ዩናይትድ ከአንድ ዓመት በታች ቡድን ባሳለፍነው ሳምንት ከሮቸል አቻ ጋር ባደረገው ጨዋታ ላይ አለመሳተፉ ተገልጿል ይሄም የሆነው በአሰልጣኝ ሩበን አሞሪና ስፖርቲንግ ዳይሬክተሩ ጄሰን ዊልኮክስ ትእዛዝ ነው ይሄም የሆነበት ከዋናው ቡድን ጋር ጊዜ እንዲያሳልፍ ነው ተብሏል ስለዚህ ማንቸስተር ዩናይትድ እንደ ኮቢ ማይኖ አሌሃንድሮ ጋርናቾ ራሽፈርድ ማክቶሚኔ ሁሉ ቀጣይም የሚያሳድጋቸው ተጫዋቾች ከአካዳሚ እንዳለ ፍንጭ እየሰጡ ይመስላል ያው የዝውውር ሂሳብ ከፍ እያለ መጥቷል ተጫዋቾች ከአካዳሚ የሚገኝ ተጫዋች ደግሞ የቡድን ፍቅሩ ይጠቀሳል በተለይም በታማኝነታቸው አይታሙም በቡድን ፍቅር በመለያ ፍቅር የሚጫወታሉ ተብሎ ይታሰባልና ዩናይትድ ለ2028 ፕሮጀክቱ ይሆነኛል ያላቸውን የአካዳሚ ተጫዋች ማፍራት ሂደቱን አሁንም ቀጥሏል ትላንት ምሽት የቃል ስፖርት ዩቲዩብ ቻናል የመረጃ ሰዓታችንን ለተከታተላችሁ ግን ደግሞ ካልተከታተላችሁ የክርስቲያኖ ሮናልዶ በግል ህይወቱ ስለ አርሰናል ደጋፊነቱና አርሰናልን እንደሚወድ ዩናይትድም እንዲሁ ታማኝ ወዳጅና በዩናይትድ እንዲሞን ማዘኑን ነግረናችሁ ነበረ ትላንትና ልጁ ከ16 ዓመት በታች ከፖርቱጋል ብሔራዊ ቡድን ጋር ዋንጫ አነሳ ከ15 ዓመቱም ጋር አንስቷል ከ16 ዓመቱም ጋር አንስቷል ትላንትና ለልጁ የስኬት ቀን ነበረ ራሴን ከኳስ ዓለም ሳገል ይሄን አጋጣሚ ተጠቅሜ በቅርበት ልጄን እከታተላለሁ ብሏል ክርስቲያኖ ሮናልዶ ሌላ ከፒርስ ሞርጋን ጋር ከነበረው ቆይታ ነው ስለ ጮኛው ጆርጂኒያም ተናግሮ ነበር ከዓለም ዋንጫ በኋላ እንጋባለን ብሏል ከጆርጂኒያ ጋር በጣም በቅርበት እንደምታግዘውና ለሱ እንደ ስኬትም ከሚያቸው ሰዎች ውስጥ አንደኛው እንደሆነች አንስቷል እንዳጠቃላይ ስለ ክርስቲያኖ ሮናልዶ ተጨማሪ መረጃዎችን መስማት ከፈለጋችሁ ቃል ስፖርት ዩቲዩብ ቻናል ማክሰኞ ምሽት በፈረንጆች አቆጣጠር ኖቬምበር 4 ማለት ነው ማክሰኞ ምሽት የተለቀቀውን ዜናችንን ተከታተሉት ዛሬ የአውሮፓ ሻምፒዮንስ ሊግ መርሃ ግብሮች ይቀጥላሉ ፓፎስ ከቪላሪያል ካራባክ ከቼልሲ ምሽት 2:45 ምሽት 5 አያክስ ከጋላታሳራይ ቤኔፊካ ከባየርን ሌቨርኩሰን ክለብ ብሩጅ ከባርሴሎና ማንቸስተር ዩናይትድ ከዶርትመንድ ማርሴይ ከአታላንታ ኒካስል ዩናይትድ ከአትሌቲኮ ቢልባኦ እና ካይራት አለማንቲ ከኢንተር ሚላን ዛሬ ምሽት 5 ጨዋታቸውን ያደርጋሉ ትላንትና አርሰናል ስላቪያ ፕራን 3-0 እንደዚሁም ሊቨርፑል ሪያል ማድሪድን 1-0 ቶትንሃም ኮፐንሃገንን 4-0 ትልቁ ጨዋታ የነበረው ደግሞ ባየር ሙኒክ ከሜዳው ውጪ ፓርክ ደ ፕሪንስ ድረስ ሄዶ ባየር ሙኒክን 2-1 ያሸነፈበትን ጨዋታ ጨምሮ አጠቃላይ በአውሮፓ ዙሪያ የነበሩ ስፖርታዊ ጥንቅሮችን በዚህ መልኩ ለእናንተ ውድ አድማጮቻችን አሰናድተን አቀረብንላችሁ ከወደዳችሁት ላይክ አድርጉልን እንዲሁም ለወዳጅ ዘመድ ሼር ማድረግ እንዳይረሳ ሐሳብ አስተያየታችሁን የጨዋታ ግምታችሁን ላደረሳችሁንም አመስጋኞች ነን አበቃን መልካም ቀን